ወገን የኢትዮጵያ ዩቲዩበሮች ህግ የላቸውም እንዴ? የኢትዮጵያ ዩቲዩበሮችን የኢትዮጵያ ህግ አያውቃቸውም እንዴ? ኧረ ወዴት እየሄድን ነው? ገንዘብ እንሰራለን ብለን ትውልድ እያበላሸን ያለ ነው። ትውልድ ከኛ ምን አይቶ ይማር እንዴ? አንዲት የወለደች አራስ ሴት በስርዓት እኮ የአራስ ቤት ጣዕሟን ሳታጣጥም የምትወጣበት ባልየውን መተት እያደረገች ሌላዋ ተረኛ ሴት ያበሻቀጠች እርጉዝ ሴት በስርዓት ተከብራ እርግዝናዋን ሳታጣጥም የምትወልድበት ዘመን ሴት ልጅ እንደ ሴት ተከብራ የማትኖርበት ወንድ ልጅ ራሱን አስከብሮ እንደ ወንድ የማይቆምበት ዘመን እየመጣ ነው ያለ ነው እያየን ያለ ነው እንዴ? አንድ ወንድ ብድግ ብሎ መሳሪያውን ጦር ሜዳ ሄዶ የማይዘምት ወጣጤ ወንድ ይመጣና መሳሪያ ይዞ አንዷ ሴት ላይ ይደቅንባታል። ገብታ ሆስፒታል ትማቀቃለች። አንዷ ሴት ብድግ ብላ ወንዱን የራሷን ለማድረግ መተት ታቀብላለች። እንዴ ወዴት ነው እየሄድን ያለ ነው? ምን አይነት ስራ ነው እየተሰራ ያለው? ሰው እኮ ሰርቶ ገንዘብ በስርዓት ማግኘትን የመሰለ ምንም አይነት ጸጋ የለም። የሚያደርጉት የሚሰሩት ሁላ ግራ የሆነባቸው የኢትዮጵያ ዩቲዩበሮች እንዴ! ሴት ስርዓት ያጣችበት ወንድ የረከሰበት ከወንድም በላይ ሴት እርክስክስ ያለችበት ዩቲዩብ እየሆነ ያለ ነው። አንድ ወንድ ለሁለት ሴት አንዷ ሴት የኔ ነው ብላ ወንዱን አረ ሴት ልጅ በዚህ ከሆነ እግዚአብሔር ይመስገን እንኳን ሴት ልጅ አልሰጠኝ። እውነት ለመናገር እንኳን ሴት ልጅ አልሰጠኝ። ሴት ልጆች ያላችሁ ደግሞ ሴቶች ልጆቻችሁን እንዴት እንደምታሳድጉ እግዚአብሔር ይሁናችሁ። ምክንያቱም ዩቲዩብ ላይ የምናያቸው ሴቶች ወይኔ ኢትዮጵያዊ አለመሆንን ነው የሚያስመርጠው። አንድ ስርዓት ያላቸው ሴቶች የሉም። በተለይ ደግሞ ወደ ቡታጅራስ ግቡ ወደ ቡታጅራ አንድ ወንድ ላይ እንደዝም ጉር ብለው የሚሄዱ ቡታጅራ የወንድ እጥረት ያለ የመሰለኝ አላቅም። ተሰደዋል ወደ አዲስ አበባ። ቡታጅራ ያሉ ወንዶች የሉም። ለዛ ነው መሰለኝ። አረ እግዚኦ ነው። በዚህ ከቀጠልን እናንተ እግዚኦ ነው። ማርያምን የኢትዮጵያ ህግ ለዩቲዩበሮች ካልወጣ ትውልድ መቼም አናገኝም። በዚህ ሁኔታ ማለት ነው እንዴ! ሞራል የሚባል ነገር የላቸውም እንዴ ሴቶቹ? ወዴት እየሄዱ ነው ያሉት? ብቻ ለእያንዳንዳችሁ ዩቲዩበሮች አድርሱልኝ። የኔንም ደግሞ ግቡና ምን እንደምሰራ ምን ላይ እየሰራሁኝ እንዳለሁኝ ዩቲዩብ ሊንኬ ፕሮፋይል ስራ አለላችሁ። ተጫኑና ግቡና ምን እንደምሰራ እንዴት እንደምናገራቸው እዩልኝ። ስለዚህ እኔንም በዛው አበረታቱኝ። እንደኛ አይነቱ የሚጮህ ለትውልድ የሚያገለግል